ቁርአንን ካነበብሽ ትሰልሚያለሽ አለኝ ማኔ ኧረ በስመ አብ አልኩትኝ የዛኔ ማለት ነው ከዛ በኋላ ስለው ታያለሽ ምናምን ነገር አለኝ ከዛ እሺ 3 ጥያቄ ልጠይቅሽ 3 እና 4 ጥያቄ ጠየቀኝ ምን ስለው ክርስትና ካልተነሳሽ ቤተክርስቲያን እንደማትቀበሪ ታውቂያለሽ እንጂ ክርስትና ካልተነሳሽ ሳትነሺ ከሞትሽ ቤተክርስቲያን ውስጥ መቀበር አትችይም ይሄን ታውቂያለሽ ክርስቲያን አይደለሽም ተነገጥኩኝ ወላይ ሰምቼ አላቅም እኔ ከዛ ቀን በፊት ጭራሽ ነው ሰምቼ አላቅም ነበር ከዛ በኋላ ልክ ያንን ስሰማ በጣም ደነገጥኩኝና ምናምን ስለው ጠይቄ ይሄንን ጠይቄ በቃ አንቺ አሁን ስትጠይቂ አለኝ ክርስትናን ወገነሽ አይደለም እኔ ሙስሊምና እንትን ብዬ አይደለም በቃ እውነቱ ራሱ ይወጣል ተባለ እኔ ክርስትናን ሳልወግን ምናምን በቃ ክርስቲያን ልክ ነው ምናምን ሳልል ማለት ነው ከዛ በኋላ እሺ ስለው እና ደግሞ ኢየሱስ ሲጸልይ ተራራ ላይ ወጥቶ አባቴ ብቻ ለች ጽዋ ከኔ ተለፍ ብሎ ነበር ደምላ በያላበው ማለት ነውና ማንን ነው የጠየቀውና ደግሞ ተሰቅሎ ኤሎሄ ኤሎሄ ላማ ሰበቅተኒ ምን ማለት ነው እሱ አባቴ ስለምን ታውከኝ አለ ፈጣሪ ከሆነ ማን ነው ስለምን ታውከኝ የሚለው አለ እና ደግሞ 3 ቀን 3 ሌሊት ሞቷል ይባል እና ፈጣሪ 3 ቀን 3 ሌሊት ከሞተ ዓለምን ማን ነበር የዛን ያስተዳደራት አለ ዘይ በጣም ከባድ ጥያቄ ነው የጠየቀኝ ተወዛገብኩኝ በጣም ምናምን ዛይ ጓደኛዬን እናት ጠየቅኳት እንደዚህ ያሉኝና ቤተክርስቲያን አንቀበርም እንዴ ስላት አው ግቢ ውስጥ መቀበር አይቻልም ማለት ደነገጥኩኝ ወላሂ በጣም ነበር የደነገጥኩት ለምን አላቆም ይሄንን ነገር እኔ ሰምቼም አላቅም አዛ ደንግጥ ነው ያልኩትኝ በጣም ፈዛ እንዴ ለምን ስል ክርስትና ካልተነሳሽ ክርስቲያን አይደለሽም ማለት የዛኔ ጭንቅላቴ ምን መጣ ስለዚህ ሙስሊም ነው ማለት ነው አልኩኝ ስንወለድ ሙስሊም የሚባለው እውነት ነው ማለት ነው አልኩኝ ከዛ ቤት ምን አለኝ እሱ የዛን ቀን እንትን ሲለኝ አንቺ በቃ በንጹህ ልቦናሽ ሆነሽ ይሄንን ጥያቄሽ መልሽና ደግሞ የዶክተር ይሄንን መጀመሪያ ይሄን መልሽ ያለኝ ከዛ እውነትም ግን ማን እንደዚህ ማለት ለማን ነበር ሲጸልይ የነበረው ምናምን አልኩ ያን ጥያቄ ግን የሚመልስልኝ ሰው አልነበረም በዛ ሰዓት ማንንም ሰው አይመልሰው ምን ጥያቄ ለምን በቃ ሁሉም ሰው አያቆም በቃ ጌታዬ ነው ብለሽ ነው የምትቀበዩ መታምኝ ሁሉን ነገር ከዛ በኋላ መጥቼ የዙልቢጃዲ ባለለጆንያን ታሪክ ታውቂያለሽ ተሰዶ ነብዩ ጋር ነብዩ ከቤተሰብ ሰልሞ ምናምን የዙልቢጃዲን ታሪክ ሰሙ በጣም ያሳዝናል ታሪኩ በጣም እና ታድሎ ነበር ግን ያው ሙስሊም ስተኛው መታደሉ ነብዩን አግኝቶ ነብዩ ናቸው ባለለጆንያ እና ያን ታሪክ ስሰማ ትክክለኛ ሃይማኖት ኮን እንዴት አይመልሱትም ለምን እንደዚህ ያረጉት ቤተሰቦች ለምን ብዬ ራሴን ጠየቅኩኝ ከዛ ሄጄ መንዙማ የመሐመድ ሙሰማ ነው እና ነሽዳ ነበር የሆነ የዛን ሰሞን የወጣ ረመዳን ላይ ያ ሐቢብ አላህ ምናምን የሚል እና እሱ ነሽዳ በጣም ይሰምታል በጣም ደስ የሚለው እስኪ ላከልኝ ምናምን ስለው አይ ይሄ ቅርብሽና አንድ ሳምንት በላይ ሰምቻለሁ ያን ታሪክ ይሄ ቅርብሽና የዶክተር ዛኪር ናይክ በቃ በንጹህ ልብሽ ሆነሽ ዶክተር ዛኪር ናይክና አቡ ሃይደር ኡስታዝ አቡ ሃይደርን አዳምጪ ያለኝ እሺ ብዬ በገባው እኛ ቤት መጽሐፍ ቅዱስ አለ አልহামዱሊላህ አባታችን ታመቀ ስለ አባቴ እኔ ነገር አልችልም ምርጥ አባት ነበረኝ በጣም ምርጥ ነበረኝ አይደል አሁን ምርጥ አባት ነው ካወራውታው 2 አመት ሆነኛል አይቾ ማውርቾ ማላቀ እንዳለክ ስለዛ በጣም መጽሐፍ ቅዱስ ያስጠናኝ ነበር አባቴ በጣም እና ቀስንገረፍ ራሱ መጽሐፍ ቅዱስ እንትን ላይ የማይቀጣ ልጅ ዲቃላ ነው አባስ ወላጅ እንደሌለው ነው ይቀጣይላልና ሲገርፈንላ እንደዛ የመጽሐፍ ቅዱስ እንትን እየተባለ በጣም ያስጠናን ነበር አባቴ መጽሐፍ ቅዱስ ለኛ እንዲቀለን የሆነች ቀይ መጽሐፍ ቅዱስ ነበርሽ መግለጫ ነበራት ያንዳንዱ ምዕራፍ ማለት ነው ከዛ ያንን አነሳሁኝና ማገላበጥ ጀመርኩ እነሱ ሲተኙ እኔ ሶፋ ላይ ነው የምተኛው እና እያከላበጥኩ ሰማ ነበር ኤርፎን አድርጌ ከዛ እየሰማሁ ምናምን አይ ነበር በጣም ደነገጥኩኝ እየደነገጥኩ መምጣት በጣም መጨረሻ የደነገጥኩኝ ቸሩ ሆይ ስትለው ኢየሱስን እየተከተለች ስለምን ቸር ትይኛለሽ ካንድ ከእግዚአብሔር በስተቀር ቸር የለም በጣም ነው የደነገጥኩት በራሴ በጣም አፈርኩኝ
ይወላ ጊዜ አላህ ጻኖኝ እሺ አቅል የለኝም የሚያስብ ግን አላህ ይወላ ጊዜ ሰጥቶኝ ይወላ ጊዜ ኖሮኝ እንዴት ትክክለኛው ነገር ማወቅ ተሳነኝ ብዬ በጣም ነበር የከፋኝ